ሰላም ጤና ይስጥልን ውድ የጽዮን ቲዩብ ተከታታዮች፣ የዛሬው የምናብ እንግዳይ ደግሞ እስካሁን ካቀረብኩላችሁ በእጅጉ የተለየ ታሪኩን እንደሰማው ጅማሬው ዘግንኖኝ መሀል ላይ እግዚአብሔር ድንቅ ስራ እያስገረመኝ እጄን ባፌ ሲያስጭነኝ አንዳንዴ ውስጤ በደስታ እየዘለለ ሲያለቅስ መጨረሻው ግን እጅግ አስለቀሰኝ። የእግዚአብሔርን ሉዓላዊነት አሳየን። እኔም ያስደመመኝን ታሪክ እናንተንም እንዲያስደምማችሁ ነው አልኳችሁ። በጣም ብዙ ትምህርት እንደምታገኙበት ባለ ብዙ ተስፋ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ጋበዝኳችሁ። ሳሙኤል ካቡ ሞሪስ። ሳሙኤል ሞሪስ ወላጆቹ ያወጡለት መጠሪያ ስም ካቡ ሲሆን ወጣቱ በአይቮሪ ኮስት ገጠራማ ስፍራ በ1873 ዓ.ም ተወለደ። አባቱ የጎሳው መሪ የነበረ ሲሆን ሞሪስ ወይም ካቡ የመጀመሪያ ልጅ ስለነበረ ተተኪ ወራሽ ተደርጎ የሚጠበቅ ነበር። አባቱ ከአጎራባች ጎሳዎች ጋር ተደጋጋሚ ጦርነት ውስጥ ይገባና ሽንፈት ይገጥመው ነበር። በአካባቢያቸው ደንብ መሰረት በጦርነት የተሸነፈው ጎሳ የሚከፍለው የካሳ ክፍያ ስለነበር ይህን ካሳ ክፍያ መክፈል ካልቻለ እስኪከፍል ድረስ የበኩር ልጁ በመያዣነት ለከፋ ባርነት ስቃይ አሳልፎ ይሰጣል። አባቱ ወይም ተሸናፊው የጎሳ አለቃ መክፈል ያለበትን ካሳ እስኪከፍል ድረስ በመያዣነት ተላልፎ የተሰጠው ልጅ በየቀኑ እንዲገረፍ ይደረጋል። አባቱ የካቡን ልጅ ወይም ሕፃን መሆን በመናገር እንዲፈታለት ቢጠይቅም ሰሚ ግን አላገኘም። አባትየው በእህቱ ሊተካው ቢፈልግም ሳሙኤል ግን እህቴ ትንሽ ነች፣ ዱላውን አችለውም በማለት ራሱን ለከፋ ስቃይ አሳልፎ ሰጥቷል። አባቱ ዕዳውን በፍጥነት መክፈል ባለመቻሉ እና የጎሳው መሪ ሞሪስን በየቀኑ እንዲገረፍ ትዕዛዝ በመስጠቱ ትዕዛዙ በየዕለቱ ተግባራዊ ይደረግ ነበር። የሞሪስ ስቃይ ለማብዛት በጅራፍ ጫፍ ላይ ሸዋማ መርዝ በመቀባት ገላው እስኪቦጫጨቅ ድረስ ይገርፉት ነበር። ግርፋቱ ሲፈጸም ያዩ የዓይን ምስክሮችን ወደ አባቱ በመላክ አባቱ እንዲሰማው ያደርጋሉ። ግርፋቱ ዘግናኝ ስለነበር እና ሞሪስ በከባድ ቁስል ስለተመታ ያልቆሰለ የሰውነት ክፍሉ እየተፈለገ እንዲገረፍ ይደረግ ነበር። አባቱ ልጁ እንዲለቀቅለት ያቀረበው የገንዘብ መጠን አጋቹን ስላላረካው በካቡ ላይ አዲስ ትዕዛዝ ወጣ። ትዕዛዙ ካቡ አንገቱ ድረስ ጉድጓድ ውስጥ ተቀብሮ ሰውነቱ በምድር ወገብ አካባቢ ባለው ሙቀት እንዲለበለብ እንዲሁም የተለያዩ ነፍሳቶች እንደ ጉንዳን፣ ምስጥ የመሳሰሉት ስጋውን እንዲበሉ ተወሰነ። በጉድጓድ መቀበር የሰማው አባቱ የተጠቀሰውን ገንዘብ በመክፈል ልጁ ተለቆለታል። የአባቱ ጎሳ ዳግመኛ በገባበት ጦርነት በመሸነፉ የፈረደበት ካቡ ዳግመኛ በአሸናፊዎች እየተነዳ ለከፋና ዘግናኝ ለሆነው እስር አሳልፎ ተሰጠ። በዚህ ጊዜ የአካባቢው ሕዝብ በከባድ ድንጋጤ ውስጥ የወደቀ ሲሆን ጎሳው ያለውን ሀብት ማለትም የዝሆን ጥርስ ሰብስቦ ለካቡ አባት ሰጥቶት ይዘው ቢቀርብም የአሸናፊው ጎሳ የቀረበው የዝሆን ጥርስ ተቀብሎ በቂ እንዳልሆነ በመግለጽ ሞሪስን ለመፍታት አሻፈረኝ አለ። ዳግመኛ የካቡ አባት ልጁ ከእስር እንዲፈታ የጎሳው ማህበረሰብ ያላቸውን ሀብት አሰባስበው እንዲያመጡ አዋጅ አወጀ። ያም ሆኖ የተሰበሰበው ጌጣጌጥ የዝሆን ጥርስና ጨው በቂ አይደለም በማለት አጋቹ የጎሳ መሪ የቀረበውን ተቀብሎ መለሰው። ይህ አጋች የሞሪስ ጎሳ በሚያቀርበው ግብአት ከሴራሊዮስ ጋር በመገበያየት አልኮል መጠጥ ይገዛበት ስለነበረ ይህም ስለጣመው የጎሪስም ሞሳ የሚያስጨንቀው ሞሪስም ወይም ካቡን በማሰቃየት ነበር። በጉድጓድ የሚቀበሩት አጋቾች ስጋቸው በጉድጓድ ተበልቶ ሲያልቅ አጥንታቸው ለሌላ መቀጣጫ እንዲሆን ሰዎች ሁሉ በሚያዩት ቦታ እንዲሰቀል ያደርጋሉ። ሞሪስም በዚህ አሰቃቂ የስቅላት ስቃይ ውስጥ ሆኖ እያለ እንደ መብረቅ የሚመስል ብርሃን መጣ። ከዚያም ተነስና አምልጥ የሚል ድምጽ ሰማ። ከእርሱ ጋር የነበሩ ምርኮኞች ብርሃኑን ቢያዩም ድምጹን ግን አልሰሙም። በዚህ ጊዜ ከየት መጣ ያልተባለ ኃይል በሰውነቱ አለፈ። ታላቅ ፈውስም ሆነለት። ገመዱን እንደ ቀላል ክር በጣጥሶ በጠላቶቹ ፊት ለፊት እያዩት ጫካውን እየተምዘገዘገ በመሮጥ ከዓይናቸው ተሰወረ፣ አመለጠ። ሞሪስ ይህ ብርሃን ከየት እንደመጣና ለዓመታት ሲሰቃይ የነበረ ሰው እንዴት እንደተፈወሰ የሚያውቀው ነገር አልነበረም። እግዚአብሔር ስለሚባል አምላክ ሆነ ስለ ክርስቶስ አዳኝነት የሚያውቀው ነገር አልነበረም። ሆኖም አንድ ኃይል እንዳስመለጠው ግን ተረድቷል። ያመለጠበት ዕለት አርብ ስለነበር ጌታን ካገኘ በኋላ አርብን በጾምና በጸሎት ሆኖ የነጻነቴ ቀን በማለት በሕይወት ዘመኑ ሲያከብር ኖሯል። ሞሪስ ሽሽቱን ያደረገው ወደ ጫካ ሲሆን ጠላቶቹ ዱካውን ተከትለው ፍለጋቸውን ተያይዘው ስለነበር በአንድ ትልቅ የተቦረቦረ ዛፍ ውስጥ ተደበቀ። ሆኖም በዚያ ስፍራ ምንም ተስፋ አልነበረውም።
ጫካው አስፈሪ ከመሆኑ የተነሳ በጫካ ውስጥ መርዛማ ኮብራ እባቦች ከዛፍ ዛፍ ይወራጩ ነበር። እፉኞች መሬቱን ሞልተው ይመሰመሱ ነበር። ሞሪስ በዚህ ስፍራ ሆኖ ታላቅ ፍርሃት ውስጥ ገባ። ሆኖም ያ ያስመለጠው ጌታ በጭንቅ ሰዓት ውስጥ ሆኖ ሳለ ዙሪያውን በብርሃን አጥለቀለቀው። ለቀናት ይህ ብርሃን ይመራው ጀመር። ሞሪስ አንዳች ኃይል እየመራው እንዳለ ተገንዝቧል። በዚህ ምሪት ውስጥ እግዚአብሔር ፍራፍሬና ስራ ስር እንዲመገብ ስላመቻቸለት ወደ የት እንደሚሄድ ባያውቅም ግን ጉዞውን በሌሊት እያደረገ ቀን ቀን ደግሞ የተደበቀ በርካታ ዘንዶች ያሉበት ወንዝ ብርሃኑ እያሻገረው አንድ ሌሊት ላይ ወደ አንድ እርሻ ደረሰ። እዚህ እርሻ እስኪደርስ ድረስ ሰው የሚባል ፍጡር አላጋጠመውም። ቀስ በቀስ ከእርሻው እየወጣ ሲመጣ ከዚህ በፊት አይቶ የማያውቀው የተዋበ መንደር ደረሰ። እንደዚህ አይነት መንደር አይቶ ስለማያውቅ ለመጠጋት ፈርቶ በርቀት ወዳየው ኩሩ ጎሳ ተጠጋ። ይህ ቦታ የላይቤሪያ ዋና ከተማ ሞኖሮቪያ ዳርቻ ነበር። እንደ ቀድሞ አሁን የመጣበት ማህበረሰብ በጫጋ ሕግ የሚተዳደር ህዝብ አልነበረም። ስለዚህ ደህንነቱን የሚጋፋ ሰው አልነበረም። ከስቅላት ያመለጠው ዕለተ አርብ እንደነበር ሁሉ ሞኖሮቪያ የደረሰም ቀን ዕለቱ አርብ ነበር። ካቡ በሞኖሮቪያ ከደረሰ በኋላ በአንድ የቡና እርሻ ልማት ውስጥ የኩሩ ጎሳ ባለቤት ስፍራ የጉልበት ሰራተኛ ሆኖ ተቀጠረ። እርሻ ልማቱ የራሱ የሆነ ካምፕ ስለነበር መኖሪያውን እዚያው አድርጎ ትንሽ ቀለቡ እየተከፈለው መኖር ጀመረ። ካቡ አብሮት በእርሻ ልማት ውስጥ የሚሰራ ሰራተኛ ታውቆ ነበር። በካምፕ ውስጥ ሚስዮናውያን በርካታ የካቡ ጎሳ ተወላጆችን ወንጌል ያስተምሩ ነበር። አንድ ቀን በካምፕ ውስጥ የተዋወቀው ጓደኛው ከእርሱ በፊት ጌታን እንደ ግል አዳኙ አድርጎ የተቀብሎ ስለነበር ተንበርክኮ ሲጸልይ ሞሪስ ተመለከተ። ሞሪስም ምን እያደረክ ነው ሲል ጠየቀው። እርሱም ከአባቴ ጋር እየተነጋገርኩ ነው ሲል መለሰለት። ሞሪስም ጌታን ካገኘ በኋላ ሲጸልይ እርሱም ከአባቴ ጋር እየተነጋገርኩ ነው በማለት ጸሎትን ገልጸዋል። አንድ ሰንበት ጓደኞቹ ካቡን ወደ ቤተክርስቲያን ይዘውት ሄዱ። እዚያው ወይዘሮ ትሮንልስ የተባለች አሜሪካዊት ሴት ሐዋርያው ጳውሎስ ጌታን በደማስቆ መንገድ እንዴት እንደተገናኘው ስትሰብክ ሰማ። በስብከቱ መሃል ሞሪስም ጮኸ። እኔም ይህን ብርሃን አይቻለሁ፣ ድምፁን ሰምቻለሁ አለ። ለእርሱ የተገለጠለት ጌታ ማን እንደሆነ ተረዳ። ሳያውቀው ያወቀውን ጌታ ተቀብሎ ራሱን ለመስጠት አላወላዳም። ይህ ሰው በብዙ ስቃይ የተጎዳ በመሆኑ የመንፈስ ቅዱስ ሕክምና ያስፈልገው ነበር። ጌታ ሞሪስን አክሞ ለስራው ያበቃው ዘንድ በሕይወቱ የጸሎት መንፈስ አፈሰሰለት። የጸሎት ልምምዱ እያደገ መምጣቱ መልካም ቢሆንም በጸሎት ጊዜ የሚያሰማው ድምጽ በሚኖርበት የሚስዮናውያን ካምፕስ ስላልተወደደ ወደ ጫካ ሄዶ መጸለይ ጀመረ። አንድ ቀን እንደ ልማዱ ጫካ ሄዶ እስከ እኩለ ሌሊት ጸልዮ እየተመለሰ ሳለ ነፍሱ ግን ጸሎት ረሃብ ውስጥ ነበረች። ሆኖም ከዛ በላይ ማምሸት ስላልነበረበት ወደሚኖርበት ካምፕ ተመለሰ። ለመተኛት ፈልጎ አልጋው ላይ ቢያርፍም ውስጡ ይቃትት ስለነበር ከደቂቃዎች በኋላ ቤቱ በብርሃን ተሞላ። ደስታውን መቆጣጠር አቅቶት ጩኸቱን ለቀቀው። በካምፑ ይኖሩ የነበሩ ሰዎች እንቅልፋቸው ደንግጠው ተነሱ። በኋላም በካምፑ የሚኖሩ አንዳንዶች ይህ ሰው አጋንንት ይዞታል ሲሉ፣ ከፊሎቹ ደግሞ የአእምሮ ህመም ችግር አለበት ይባባሉ ነበር። ሞሪስ ግን ስሜቱን ይገልጽ የነበረው ለማመደው የነበረው የመንፈስ ቅዱስ ኃይል ውስጡን ያነቃቃው ስለነበር ነው። ከዚያም የምሽት ጸሎት በኋላ በሕይወቱ ታላቅ የመምራት ጸጋ እንዳለ ማስመስከር ጀመረ። ከዚያም ጊዜ ጀምሮ የመምራትና የማስተባበር ጸጋ ይታይበት ጀመር። ወይዘሪት ኖሪስ ካቡ ወደ ሞቴሉስ ቤተክርስቲያን ወስዳ አስጠመቀችው። ለወንጌል አገልግሎት እንድትበቃ በመንፈስ ቅዱስ የረዳትን የመጀመሪያ ወንጌል ፍሬዋን እንድታጭድ ያገዛትን በአሜሪካ ኢንዲያና የሚኖረው መንፈሳዊ አባቷን ለማስታወስ ስትል ስሙን ሳሙኤል ሞሪስ ብላ ሰየመችው። ሞሪስ በላይቤሪያ ለ2 ዓመት የቆየ ሲሆን የተለያየ የጉልበት ስራ እየሰራ ጌታን ያገለግል ነበር። የመማር ጥማት የነበረው ሲሆን በትምህርት እንዲረዱት የተለያዩ ሚስዮናውያን ያነጋገር ነበር። ሞሪስ አንዱ እንደርሱ ተክቶ ይሰራ የነበረ ወጣት በተመሳሳይ ሞሪስ ያየውን ብርሃን ያየና አምልጥ የሚለውን ድምጽ የሰማ ወጣት አግኝቶ መስክሮለት ስሙ ተቀይሮ ሄነሪ ኦኔል ተብሎ ተጠምቋል። ከዚህ ወጣት ጋር አብረው ወደ ጫካ በመሄድ እስከ እኩለ ሌሊት መጸለይ ጀመሩ። በሞኖሮቪያ ቤተክርስቲያን ነፍሳት መዳን የሚጸልዩ 3 ሴቶች ነበሩ። እነዚህ ሴቶች ለረጅም ሰዓት በጸሎት ያሳልፉ ነበር። አንድ ቀን እየጸለዩ ያለ
አንድ ወጣት እነርሱን ተንበርክከው በሚጸልዩበት ወለል ላይ በደረቱ ተደፍቶ መጸለይ ጀመረ። ሴቶቹ ማን ነው ብለው ሲመለከቱ ወጣቱ ሞሪስ ነበር። ከዚያም አብራቸው በጸሎት ሌሊቱን ሲተጉ ያነጋሉ። በቀጣዩ ፕሮግራም ቀን 50 ሰዎች ጌታን እንደ ግል አዳኛቸው አድርገው ተቀበሉ። የሞሪስን ጸጋ የተመለከቱ ቄስ ኤስሚሪል የተባለው አገልጋይ የራሱን ሕዝብ እንዲያገለግል ተጨማሪ ትምህርት ማግኘት አለበት ብሎ ስላመኑ ለሞሪስ ወደ አሜሪካ ሄደ ብትማር መልካም ይሆናል ብለው መከሩት። ትምህርትን ጨርሰህ ስትመለስ ሕዝብን ታገለግላለህ አሉት። እርሱም በሀሳባቸው ተስማምቶ ጌታ የመርከብ ትራንስፖርት እንዲያዘጋጅለት መጸለይ ጀመረ። በውስጡም እንደሚሄድ እርግጠኝነት ይሰማው ነበር። ስለ መንፈስ ቅዱስ ከመጽሐፍ ቅዱስ ከዮሐንስ ወንጌል ምዕራፍ 14 አንድ አነበበችለት። ሚስዮናውያኑ ስለ ክርስቶስ አዳኝነት አስተምሮታል። ይሁን እንጂ ስለ መንፈስ ቅዱስ ለመረዳት ከዚህ ሴት ጋር በተደጋጋሚ እያገኘ ያነጋግራት ነበር። በመጨረሻም ከዚህ በላይ ልታስረዳው እንደማትችል ነግራው ልትለየው ስትል ያስተማረች ማን ነው ሲል ጠየቃት። እሷም ስቲቨን ናቸው አለችው። ሞሪስም ስቲቨንን አሜሪካ ሄዶ ለማግኘትና ስለ መንፈስ ቅዱስ ይበልጥ ለመረዳት ወሰነ። በእምነት የተሞላው ሞሪስ ምንም ገንዘብ ሳይኖረው መርከብ ወደሚገኝበት ወደብ በመሄድ የአንድ ንግድ መርከብ ሹፌርን አናገረው። ሆኖም ሹፌሩ እንኳን ሊወስደው ሊያናገረው ሆነ ሊያየው አልፈለገም። ሆኖም በዚያ ወደብ ለሁለት ቀናት በማደር ጾምና ጸሎት በመያዝ ጌታ የተናገረው ሳይፈጸም እንደማይመለስ ለራሱ ቃል ገባ። በሁለተኛው ሌሊት ጌታ በዚያ ፊቱን ባዞረበት ካፒቴን መርከብ አሜሪካ እንደሚገባ ስለተናገረው ጠዋት ሄዶ በካፒቴኑ ፊት ተደቀነና ዛሬ ሌሊት እንደምትወስደኝ ጌታ ተናግሮኛል አለው። ሰውየውም በመገረም እያየው ሰራተኛ አጥቶ ስለነበር ስንት ልክፈል አለው። እኔ ክፍያ አልፈልግም፣ ብቻ ወደ ስቲቨን አድርሰኝ፣ እዛ እስክደርስ በነጻ አገለግልሃለሁ አለው። ሞሪስን ያሳፈረችው መርከብ መጀመሪያ ወደ አውሮፓ ከዚያው ወደ አሜሪካ መሄድ ሲኖርባት በምዕራብ አፍሪካ በሚገኙ ወንዞች እየቆመች ካፒቴኑ ዕቃ ሲሸምትና ሌላ ስፍራ ደግሞ የገዛውን ሲሸጥ ጉዞውን እጅግ አስረዘመው። ሳሙኤል ሞሪስ ለመጀመሪያ ጊዜ ወደ መርከቡ ሲሳፈር አንድ ወጣት ተመልክቶ ነበር። ወጣቱም በመርከቢቱ ቀድሞ ሲሰራ የነበረ ቢሆንም በህመም ምክንያት ስራውን አቋርጦ በመርከቡ ላይ ተዘርሮ ተኝቶ ነበር። ይህ ወጣት ሊረዳ ሆነ ሊጠጋው የሚፈልግ አንድም ሰው አልነበረም። ሳሙኤል ግን ይህን ሰው ጠጋ ብሎ ጸለየለት። ታማሚውም ተፈውሶ ፈውሱን ወዲያው ተቀብሎ ተነስቶ መራመድ ቻለ። ሞሪስ መርከቡ ላይ ከመሳፈሩ በፊት ለ2 ቀናት ምግብ አልተመገበም ነበር። ወደ መርከቡ ከወጣም በኋላ ካፒቴኑ ለምግብ አብሳዮቹ ባለመንገሩ የምግብ አገልግሎት ሊሰጡት አልቻሉም። ከዚህ በተጨማሪ ጥቁር በመሆኑ ምግብ አዘጋጆቹ ሊያገለግሉት ፈቃደኛ አልነበሩም። የተፈወሰው የመርከቡ ሰራተኛ ሞሪስን እንዳልተመገበ በመረዳቱ የራሱን ምግብ እያካፈለው ነበር። ሞሪስ ጉዞ በጀመረ ምሽት ካፒቴኑ ከዚህ በፊት የመርከብ ጉዞ አድርገህ ታውቃለህ ብሎ ጠየቀው። እርሱም አላውቅም አለው። በመርከብ ለመጀመሪያ ጊዜ የሚወጡ ሰዎች ብዙውን ጊዜ ስለሚታመሙ ስራውን ላይ ይሰራልኝ ይችላል በማለት ከመርከቡ እንዲወርድ ትዕዛዝ አስተላለፈ። ሆኖም የተፈወሰው ወጣት ካፒቴኑን ለመነለት። ሞሪስም አሜሪካ እስኪደርስ ድረስ ያለምንም ክፍያ እንደሚሰራለት ቃል ገባለት። የመርከቡ ካፒቴን እጅግ ጨካኝ ሰው ነበር። ሰራተኞቹን በማመናጨቅና በመምታት የፈለገውን ትዕዛዝ ያስተላልፍ ነበር። የመርከቡ ሰራተኞች የተለያዩ ሀገር ዜግነት ያላቸው ነበሩ። ሆኖም እንደ ሞሪስ የቆዳ ቀለማቸው ጥቁር አልነበረም። ስለዚህ በሞሪስ ላይ የቆዳ ቀለም አድሎ፣ ስድብ እና ድብደባ ያደርሱበት ጀመር። ከስራም ለማስለቀቅ ሌት ተቀን ይዶልቱበት ነበር። ሳሙኤል ሞሪስ በመርከቢቱ የተመደበበት የስራ ድርሻ ሸራው በሚወጠርበት በትልቁ ምሰሶ ላይ ስለነበር ማዕበል ሲመጣ የሸራውን ለማርገብ ወደዚያ ምሰሶ የሚወጣ እርሱ ነበር። የስራ ድርሻው እጅግ አሰቃቂ ቢሆንም እርሱ ግን ከረዥሙ ምሰሶ ላይ እንዳይወድቅ በጌታ ፊት አጥብቆ ይጸልይ ነበር። ሞሪስ በተመደበበት የስራ ድርሻ እጅግ አስቸጋሪ መሆኑን የሚያውቀው በመርከብ ታሞ የተፈወሰው ጓደኛው በውስጠኛው ክፍል እንዲሰራ ሊቀየረው እንደሚፈልግ ነገረው። ሞሪስም ከስፍራው እንዲቀየር ጸሎቱ ስለነበር ተደስቶ ወደ ውስጠኛው ክፍል ተዛወረ። አንድ ቀን ካፒቴኑ ሰክሮ ሞሪስን ሲያዩ በቦክስ ይመታዋል። ሞሪስም በወለሉ ላይ ራሱን ስቶ ወደቀ። ሲነቃ ካፒቴኑ ልስካሩ ሲበርድለት ስለ ጌታ መሰከረለት። ካፒቴኑ ልጅ እያለው ከእናቴ ጋር ቤተክርስቲያን ይሄድ ነበር አለው። ሞሪስ
እንዲጸልይለት ካፒቴኑ ሲጠይቀው ፈቃደኛ ስለነበር ጸለየለት። መርከቡ ብዙ ማዕበል እየተጋፈጠ ያለማቋረጥ ይጓዝ ስለነበር የተለያዩ ክፍሎቹ ጉዳት ደርሶበት ስለነበር ለጥገና ከ10 ቀናት በላይ በአንድ ወደብ ላይ እንዲቆዩ ተገደዱ። ከ10 ቀናት በኋላ ጥገናው ተጠናቆ መርከቢቱ ጉዞ ጀመሩ። መርከቢቱ በመጠገኗ ዛሬ የደስታ ቀን ነው በሚል ሩም የተሰኘ የአምልኮ መጠጥ ዕድል ተደረገ። ከሳሙኤልና በመርከብ ጌታን ከተቀበሉ ውጪ ሁሉም በመጠጥ ኃይል ናውዘው ስክር ብለው ነበር። በስካር ስሜት ሆኖ ሳለ ቀደም ሲል በመርከብ ውስጥ ከሚሰሩት ሰራተኞች ጥቁር የማይወደው አንድ ማሌዥያ ዜጋ የሆነ ሰው ሞሪስን ሊገለው እንደሚፈልግ ለባልደረቦቹ ተናግሮ ነበር። ስለዚህ ይህንን ፍላጎቱን እውን ለማድረግ ብዙ ጥቁር አፍሪካን የገደለበትን ገጀራ አንስቶ እገላለሁ በማለት ግብግብ ይጀምራል። ሰራተኞቹ እንዲህ በመጠጥ ዞ እርስ በርሳቸው ድብድብ ጀመሩ። በዚህ ታላቅ ሁከት ውስጥ የመርከቡ ካፒቴን በግራና ቀኝ እጆቹ 2 ሽጉጥ በመያዝ ጠበኛውን ለመግደል ብቅ ሲል ሞሪስ በሚጸልይበት ክፍል ውስጥ ተንበርክኮ ሲጸልይ ተመለከተ። ከዚያም ያ ካፒቴን ለመጀመሪያ ጊዜ ሞሪስ ጋር ተንበርክኮ ይጸልይ ጀመር። ሞሪስም ካፒቴኑን ንስሐ ለመግባት ፈቃደኛ መሆኑን ጠይቆ ንስሐ አስገባው። ከዚያን ጊዜ ጀምሮ ካፒቴኑ ያድሎ የነበረውን የመጠጥ ዕድል አቆመ። የካፒቴኑ ሕይወት ተለወጠ። በመርከቡ ፈጽሞ ጸጥታ ሰፈነ። ሞሪስ በመርከቡ ውስጥ ላይቤሪያ ያለ ይዘምር የነበረው መዝሙር ሲዘምር የሁሉም ልብ ሐሴት ያደርግ ነበር። አንድ ጊዜ ያ ዘመኑን ሁሉ በድብድብ ያሳለፈውና ጥቁር የማይወድ ማሌዥያ በጠና ታመመ። ቀስ በቀስ መትረፍ እንደማይችል በመረዳቱ ተስፋ መቁረጡ እየጨመረ ሄደ። በዚህ ሁኔታ ወደ ሞት አፋፍ እየተጠጋ ባለበት ጊዜ ሞሪስ ወደ መኝታው ሄዶ ጸለየለት። ያም ሰው ተፈወሰ። በዚያን ጊዜ ጀምሮ ሕይወቱ ተለወጠ። ከሞሪስም ጋር መተባበር ጀመረ። ጌታ በሳሙኤል ከመስራቱ የተነሳ የዚህ ሰው ሕይወት ብቻ ሳይሆን በመርከቡ ውስጥ የብዙ ሕይወት ተለወጠ። ጌታንም እንደ ግል አዳኛቸው አድርጎ ተቀበሉ። ሰራተኞቹ ከተለያየ ዓለም የመጡ ሲሆን የክርስቶስ ወንጌል አንድ አረጋቸው። የሞሪስን አምላክ አምላካቸው ያደረጉት። ከአታካቹ ረጅም ጉዞ በኋላ ኒውዮርክ ወደብ ደረሰ። ሞሪስ ከርቀት የኒውዮርክን ወደብ በተመለከተ ጊዜ የደስታ ስሜት ተሰማው። ኒውዮርክ ሲደርስ የለበሰው ልብስ ቡትቶ ስለነበር በመርከብ ውስጥ ጌታ አሳልፎ የሰጠው የመርከብ ሰራተኞች አዲስ ልብስ አለበሱት። ወደ መርከቧ ለመጀመሪያ ጊዜ የተሳፈረ ጊዜ የነበራቸው ጥላቻ ጸብ ጠፍቶ ወንድማማችነትና ፍቅር ተመስርቶ ነበር። በመሆኑም ተለይቷቸው ሲሄድ ብዙ ሰራተኞች እንባቸው እየረጩ ተሰናበቱት። በመካከላቸው የነበረው የእምነት የቆዳና የዘር ልዩነት ተወግዶ አንድ ሆኖ ነበር። መርከቧ ወደብ ተጠግታ ስትቆም የምድሪቱን መሬት ለመጀመሪያ የረገጠው ሳሙኤል ሞሪስ ነበር። ሞሪስ እንደወረደ ያገኘውን ሰው ስቲቨን ሜሪትን የታገኘዋለሁ ብሎ ጠየቀው። ሰውየውም በዚህ ሰው አገልግሎት ተገልግሎ እንደሚያውቅና $1 ቢሰጠው ሊያደርሰው እንደሚችል አረጋገጠለት። ወደ አሜሪካ የመጣበት ዋናው ዓላማ ስለ መንፈስ ቅዱስ የበለጠ ለማወቅ እንደመሆኑ ጌታ ከመርከብ እንደወረደ የሜሪትን አድራሻ የሚያውቅ ሰው አገናኘው። ሞሪስ እንደተመኘ ሜሪትን አገኘው። እንዲህም አለው፣ እኔ ከአፍሪካ የመጣሁት ስለ መንፈስ ቅዱስ ለመረዳት ነው፣ እባክህ ንገረኝ። በሞሪስ ሁኔታ የተገረመው ሜሪት ከመጣበት ቤተክርስቲያን ደብዳቤ ማምጣቱን ጠየቀው። ሆኖም ቸኩሎ በመምጣቱ ደብዳቤ እንዳልያዘ ነገረው። ሜሪትም ለማንኛውም አሁን ቀጠሮ ስላለኝ በኋላ እንነጋገራለን፣ አሁን ግን በሚስዮኑ ግቢ ጠብቀኝ፣ መኝታ አመቻችልሃለሁ ብሎት ወደ ሚስዮናዊ ግቢ እንዲሄድ አመለከተው። በሚስዮናዊ ግቢ ያገኙት ክርስቲያን የሞሪስን ምስክርነት ሰምተው እጅግ በመደነቅ ውስጥ እያሉ ሜሪት ከቀጠሮ ስፍራ በሰረገላ ተሳፍሮ ተመለሰ። ስለ ምስክርነቱ ለሜሪት በዚያ የነበሩ ሰዎች ትንሽ ከነገሩት በኋላ በሰረገላ አሳፍ ይዞት ወደ ቤቱ ሄደ። ጥቁር አስተናግዳ የማታውቀው የሜሪት ባለቤት ይህ ጥቁር ለምን አመጣኸው? እዚህ ቤት ልታሳድረው ከቶ አይሆንም በማለት ብትቃወመውም ሜሪት ግን የከበሩ የሚላቸው እንግዶች የሚያርፉበትን እንግዳ ማረፊያ ቤት ሞሪስ አሳረፈ። የሌሊት ልብስ ሰጠው። በዚያ ምሽት ሞሪስ እና ስቲቨን ሜሪት ለመተኛት ከመሰናበታቸው በፊት በሜሪት ጠያቂነት ለጸሎት ተንበረከኩ። ሳሙኤል ሞሪስ ነፍስ በመንፈስ ቅዱስ ትቀጣጠል ጀመር። ስለ መንፈስ ቅዱስ ያስተምረኛል ያለው ሰው ከሞሪስ ጋር ተንበርክኮ በመጸለይ ከመንፈስ ቅዱስ መገኘት የተነሳ ሕይወቱ ተዳሰሰች። ሜሪት ምንም እንኳን ለረጅም ዓመታት የአገልግሎት ልምድ የነበረው ቢሆንም
አሁን ግን ከልምምዱ ውጪ በሆነ መንገድ የእግዚአብሔር ኃይል መላ ሰውነቱን ሲዳስስ ተሰማው። ይህ ፊደል ቆጥሮ የማያውቀው ጥቁር ሰው የእግዚአብሔርን መገኘት ከእርሱ ጋር ነበር። ሞሪስ ወደ ኒውዮርክ ከገባ በኋላ በአንድ ቅዳሜ ሜሪት ቤተክርስቲያናቸው አንድ የታወቁና የተከበሩ አገልጋይ ከዚህ ዓለም ተሰናብተው የእርሳቸውን መቃብር ለማሰናዳት ከሞሪስ ጋር በሰረገላ ተሳፍረው ሄዱ። በመንገድ ላይ ሁለት ዶክተሮች ከነ ሜሪት ጋር መሳፈር ስለነበረባቸው ሰረገላው ቆመ። ከዚህ በፊት አይተውት የማያውቁ ጥቁር አፍሪካዊ ሰው በሰረገላ መሳፈሩ ዶክተሮቹን አስገረማቸው። ጥቁር ሰው ወርዶ ቅድሚያ ለኛ ቦታ ይሰጠናል ብለው በማሰብ መጠበቅ ጀመሩ። እንዳሰቡት ግን ሞሪስ ከሰረገላው አልወረደም። በዚህ ሁኔታ በጣም ቢናደዱም አብረው ተሳፍረው ጉዞ ጀመሩ። ጥቁር ሰው ከነርሱ ጋር በመሳፈሩና ቅድሚያ ስላልሰጣቸው ተናደው ነበር። ሞሪስ ሜሪትን ከዚህ በፊት በሰረገላ ስትሄድ ጸልይ ታውቃለህ? አለው። ሜሪትም በግልጽ ተንበርክኬ ጸልዬ አላቅም፣ ሆኖም በመንፈስ በመሆን የጌታን ነገር እያሰላሰልኩ ሄዳለሁ በማለት መለሰለት። ሞሪስ እስኪ አሁን ተንበርክከን እንጸልይ በማለት ጸሎት ጀመሩ። ሜሪት ብዙ የመንፈስ ቅዱስ መነቃቃት ያለበት ስፍራ ተገኝቶ ያውቃል። ሆኖም እንደዚህ ያለ የለውጥ የሆነለት ጊዜ ግን አልነበረም። በጸሎቱ መሃል እያሉ የእግዚአብሔር ኃይል ወረደባቸው። እንግዶቹ ሳይቀሩ እጅግ ተባረኩ። ቀድሞ በጥላቻ ስሜት ውስጥ የነበሩ ሰዎች ለሞሪስ የነበራቸው አመለካከት ተለወጠ። ጸሎቱን እንደጨረሱ ሰረገላው ቆሞ ለሞሪስ ልብስ ለመግዛት እንደሚፈልጉ በመንገድ የተሳፈሩ ዶክተሮች ሜሪትን ጠየቁት። እርሱም በሀሳባቸው ተስማምተው ወደ አንድ ሱቅ ጎራ በማለት የሱቅ ባለቤት ዘመናዊ ልብስ እንዲመርጥላቸው ጠየቁት። በርከት ያሉ ቅያሬ ልብሶች ከገዙለት በኋላ ሞሪስን አለባብሰው ወደ ቀብር አመሩ። ሜሪት ታላላቅ ሰዎች ይገኛሉ ብሎ አስበው ስለነበር ስብከቱን በጥንቃቄ ነበር ያዘጋጀው። የቀብር ስነ ስርዓቱ በታሰበበት ሰዓት ተጀመረ። ሜሪትም የእግዚአብሔር ቃል ሲያካፍላቸው ከወትሮ ተለየባቸው። መንፈስ ቅዱስ ተቆጣጥሮ ሰማያት ተከፍቶ ስለነበር የቀባሪዎቹ ሁለንተና በመንፈስ ቅዱስ ቁጥጥር ስር ሆኖ ነበር። ሜሪት አገልግሎቱን ከጨረሰ በኋላ ከዛ ሁለት ዶክተሮች በፊናቸው የሰጡት አገልግሎት በመንፈስ ቅዱስ የተዳሰሰ ስለነበር ህዝቡ በቀብሩ ከማዘን ይልቅ ሁኔታው ወደ ደስታ ተለወጠ። አገልግሎታቸው ህዝቡ ቀድሞ እንደሚያውቀው ሳይሆን ተለውጧል። ሞሪስ በቀብር ስነ ስርዓት ላይ አንድም ቃል አልተነፈሰም። ሞሪስ ስለዚህ ወደ እግዚአብሔር መንግስት ስለገባ ሰውና ወደ እግዚአብሔር መንግስት ስለገቡ ቅዱሳን ዕድለኞች በማሰብ ተመስጦ ነበር። በሌላ በኩል ደግሞ በዛ ጫካ ስለሚንገላቱ የጌታ ድምጽ ስላልሰሙ ወገኖቹ እያሰበ በሐዘን ስሜት ሆኖ በውስጡም እነዛ ሰዎች የጌታ ድምጽ ያስፈልጋቸዋል፣ ከዛም ህይወታቸው ይለወጣል በማለት ያስብ ነበር። የቀብር ስነ ስርዓቱ እንደተጠናቀቀ ብዙ ሰዎች ማንም ሳይጠራቸው ወደ እነ ሜሪት በመምጣት ኃጢአታቸውን ተናዘው ጌታን ተቀበሉ። ሞሪስ ለመንፈስ ቅዱስ አልገባኝም የሚለው ነገር ሁሉ ሜሪትን ጠየቀው። ሜሪትም ያቅሙን ያህል ቢመልስለትም ግን ሜሪት ሞሪስ ካስተማረው ይበልጥ ብዙ ትምህርቶችን ከሞሪስ ተማረ። ከዚህም በኋላ ሞሪስ የተሻለ አገልግሎት እንዲሰጥ ወደ መጽሐፍ ቅዱስ ኮሌጅ መግባት እንዳለበት ተስማሙ። ሜሪትም ለቴይለር ዩኒቨርሲቲ ፕሬዝዳንት እንዲህ ሲል ደብዳቤ ጻፈ። ገና ከማዕድ ጉድጓድ የወጣ ያልተሰራ ዕንቁ ልኬላችኋለሁ፣ ቀርጻችሁ አስተካክላችሁ ለዓለም እንዲያበራ እርዱት በማለት ጻፈላቸው። ሞሪስ በማግስቱ ከሜሪት ጋር ቤተክርስቲያን በመሄድ የሰንበት ተማሪዎች እንዲያገለግላቸው ሜሪት አገልግሎት በር ከፈተለት። ሆኖም የሰንበት ተማሪዎቹ ሜሪት ሞሪስን ስለ መንፈስ ቅዱስ ሊያስተምረን መጥቷል ብሎ ለማስተዋወቅ ሙከራ ሲያደርግ በሳቅ ተንከተከቱ። በዚህ መሃል ሜሪት ለአንድ ጉዳይ ተፈልጎ ስለተጠራ ከአዳራሹ ለጥቂት ደቂቃዎች ለቆ ወጣ። በዚህ በጥቂት ደቂቃዎች ውስጥ ሞሪስ መድረኩን ይዞ ሲጸልይ የሰንበት ተማሪዎቹ ሳቃቸው ወደ ለቅሶ ተለውጦ እየጀመሩ። ከዚያ ጸሎት በኋላ የሰንበት ተማሪዎቹ የሳሙኤል ሞሪት ሚሽነሪ አሶሲዬሽን የሚል ድርጅት አቋቋሙ። አንድ ጊዜ ሞሪስ የጥቁር ቤተክርስቲያን መኖሩ ስለተነገረው ፍለጋውን ተያያዘው። ከነበረበት ከተማ ረዘም ያለ መንገድ ከሄደ በኋላ ቤተክርስቲያኗ ጋር ደረሰ። በዕለቱ ሰንበት ስለነበር ሌሎች መርሃ ግብሮች ተጠናቀው ሰባኪው ምስባኩ ላይ ቆሞ ስብከቱን እንዲጀምር ሲል ሞሪስ በቀጥታ ወደ ምስባኩ በመድረስ ሰባኪው ጋር ጠጋ አለ። ሞሪስ ያለ ፈቃድ ወደ መድረክ በመምጣቱ ሰባኪው ተናዶ ነበር። ከዚያም አልፎ ወደ ሰባኪው በመጠጋት ከአፍሪካ ነበር የመጣሁት፣ ለዚህ ጉባኤ መልእክት አለኝ ብሎ መጠየቁ ይባሱኑ ቢያበሳጨውም ግን እስኪ የሚለውን ልስማ ብሎ መድረኩን ለቀቀለት። ሞሪስ እንደተለመደው ንግግር ሳይሆን መጸለይ ጀመረ።
የተበሳጨው ሰባኪ ጨምሮ የተሰበሰበው ምዕመን ሁሉ ማንም ተንበርከኩ ሳይላት ተንበረከኩ። መንፈስ ቅዱስ ወርዶባቸው ስለነበር ከእንባ ጋር መጸለይ ጀመሩ። ከስብሰባው ዘግይተው የወጡ ታማኞች ከመንፈስ ቅዱስ ጋር ተገናኙ። ሞሪስ ወደ አሜሪካ ከመጣ 1 ሳምንት ብቻ ያስቆጠረ ቢሆንም መንፈሳዊ መነቃቃት ወይም ሪቫይቫል እንዳስነሳ ጋዜጠኞች በፊት ገጻቸው ላይ መዘገብ ጀመሩ። ከዛች የሰንበት ቀን ጀምሮ ሞሪስ በአሜሪካ ኒውዮርክ ታዋቂ ሰው ሆነ። ሞሪስ በዚህ ጊዜ 18 ዓመት የሆነው ቢሆንም መንፈሳዊ ኮሌጅ ውስጥ ገብቶ ለመማር ግን የግዴታ ፊደል መቁጠር ነበረበት። ለዚህ ደግሞ የግል አስተማሪ ያስፈልጎት ነበር። የቴይለር ዩኒቨርሲቲ ፕሬዝዳንት የሆኑት ዶክተር ሪል ፈቃደኛ ሆኖ ሞሪስን ሊረዳው የሚችል ሰው ሲያጠያይቁ የራሳቸው ወጣት ሴት ልጃቸው ወይዘሪት ሄሪት ስቲመን ኃላፊነቱን ወስዳ ታስተምረው ጀመር። ሞሪስ የሚነገረው ነገር አስተውሎ የሚይዝ ጎበዝ ተማሪ ነበር። ደግሞም በባህሪው ዋዛ የማይወድ ነገሮችን አስተውሎ የሚያደርግ ብልህ ሰው ነው። አስተማሪዎቹ ሞሪስን ማስተማር የሚከብዳቸው ቢመስላቸውም እንዳሰቡት ሳይሆን ሞሪስ ነገሮችን በፍጥነት የሚረዳ ሆኖ ነበር ያገኙት። የኋላ ኋላ እግዚአብሔር የሚባረኩበት አገልግሎት እንደሰጣቸው መረዳት ችለዋል። ሞሪስ በባህሪው ሆነ በነበረው ጸጋ ተወዳጅ በመሆኑ እርሱም ማገልገላቸው ራሳቸው እድለኛ አድርገው ይቆጥሩ ነበር። ጊዜው በአሜሪካ ስልጣኔ እያበበ የነበረበት ሲሆን ብዙ ሰዎች መንፈሳዊ ነገር ጥለው በዓለማዊ ሕይወት የተዘፈቁበትና ስልጣኔ ማለት ከመንፈሳዊ ነገር መራቅ አድርገው የቆጠሩበት ዘመን ነበር። እንዲሁም የዳሪዮስ ጽንሰ ሐሳብ ምድሪቱን ያጥለቀለቀና ሰው በዚህ አስተምህሮ የተታለለበት ጊዜ ነበር። በሜቶዲስት ቤተክርስቲያን ቀድሞ ይታይ የነበረው መንፈሳዊ ነገር የደበዘዘበትና መንፈስ ቅዱስ በምድሪቱ ሲሰራ የማይታይበት ጊዜ ነበር። አገልጋዮችም ቢሆኑ ወንጌል ስራ ደንታቢስ የሆኑበትና ቴይለርም ዩኒቨርሲቲ በዚህ ድቅድቅ ጨለማ የተዋጠበት ጊዜ ነበር። በዚህ ጊዜ ነበር ጥቁር አፍሪካዊ ሳሙኤል ሞሪስ የአፍሪካን ምድር አቋርጦ የጌታን ክብር ተጎናጽፎ ወደ አሜሪካ ግዛት ብቅ ያለው። ቴይለር ዩኒቨርሲቲ ከነበረው መንፈሳዊ ድንዛዜ የተነሳ ለመውደቅ አፋፍ ላይ ያለ እግዚአብሔር ሞሪስ ስለላከ ታላቅ ጉብኝት ሆነለት። በዚህ ዩኒቨርሲቲ ውስጥ ብዙ የዩኒቨርሲቲ ሰራተኞች የተዳፈነውን መንፈሳዊ ህይወታቸውን እውነተኛ በሆነው በእግዚአብሔር ኃይል መዳሰስ ጀመረ። ይህ የመንፈስ ቅዱስ በረከት ለቁሳዊ በረከት መምጣት በር ከፍቶ ነበር። በሳሙኤል ሞሪስ እርዳታ ማሰባሰቢያ ድርጅት ስም መሬት ለመግዛት ዩኒቨርሲቲው ለማስፋፋት በተደረገው ጥሪ በአጭር ጊዜ ውስጥ ለስራ የሚያስፈልገው ገንዘብ መሰብሰብ ተችሏል። ሳሙኤል ሞሪስ በቴይለር ዩኒቨርሲቲ እንደደረሰ የህይወት ምስክርነቱን ለአሜሪካውያኑ አስደናቂ ስለነበር ታሪካዊ ተማሪዎች፣ ጸሐፊያን እንዲሁም የዩኒቨርሲቲ ተወካዮች ቃለ መጠይቅ ያደርጉለትና ታሪካዊ ፎቶግራፎች አብረው ይነሱ ነበር። ምንም እንኳን ወቅቱ ዘረኝነት እጅግ በጣም የሚቀነቀንበት ቢሆንም እግዚአብሔር ከሞሪስ ጋር በጣም ይሰራ ስለነበር ስለ ቆዳው ቀለም ቦታ ሰጥቶ የሚቃወም አልነበረም። እግዚአብሔር በህዝቡ ልብ ውስጥ ስፍራ ስለሰጠው የሳሙኤል ሞሪስ የሚስዮን አሶሲዬሽን ገንዘብ በማሰባሰብ ቴይለር ዩኒቨርሲቲ ድረስ ይልኩለት ነበር። ይህ መልካም ሁኔታ ሳሙኤል ትምህርቱን ያለ ሐሳብ ጠንክሮ እንዲማርና ስለ እግዚአብሔርና ስለ መንፈስ ቅዱስ እንዲያውቅ ትልቅ ዕድል ፈጥሮለታል። በዩኒቨርሲቲ ያሉ ተማሪዎች ወደ መኝታ ክፍሉ በመምጣት አብረው ይጸልዩ ነበር። በርካታ ሰዎች ከመላው ዓለም የእርሱን ስብከት ለመስማት ይመጡ የነበረ ሲሆን አብራቸው እንዲጸልይ ጠይቁትና ይገለገሉ ነበር። ሞሪስ በጌታ ፊት ከምሽት እስከ ማለዳ ድረስ ረጅም ሰዓት በመጸለይ ያሳልፍ ነበር። ይህ ደግሞ በሰዎች ሁሉ ዘንድ መታወቅ ጀመረ። ሁኔታው ብዙ ሰዎች በጌታ ጋር ሊኖራቸው ስለሚገባ ህብረት መነቃቃት ፈጥሮላቸው ነበር። ጋዜጠኞች ስለ ወጣቱ ሞሪስ በመንፈስ ቅዱስ የተቀጣጠለ በማለት በየጊዜው ይዘግቡ ነበር። እርሱም በኤጲስቆጶስ ሜቶዲስት ቤተክርስቲያን ንቁ ተሳታፊ የነበረ ሲሆን ዘወትር በየሳምንቱ በሚደረገው የቃልና የጸሎት መርሃ ግብር ላይ በመገኘት ያገለግል ነበር። ሳሙኤል ሞሪስ ከፍተኛ ቅዝቃዜ በታየበት በ1892 እስከ 1993 ዓ.ም በነበሩ ጊዜያት ውስጥ ያለማቋረጥ መንፈሳዊ ስብሰባ ያደርግ ነበር። በዚህ ምክንያት በከባድ ጉንፋን ተያዘ። ሆኖም ትምህርቱን ለመከታተል የነበረው ትጋት ግን አልቀነሰም። ውሎ ሲያደርግን እየደከመ በመምጣቱ ወደ ሆስፒታል መሄድ ግድ ሆነ። ሆስፒታል ለጥቂት ጊዜያት ተኝቶ ታከመ። በዚህ ጊዜ ብዙ ሰዎች ወደ ሆስፒታል በመሄድ ያጽናኑትና ያበረታቱት ነበር። ከተወሰነ ጊዜ ህመሙ ለምን እንደተከሰተ አልገባውም ነበር። ሆኖም የኋላ ኋላ እየተረዳ በመምጣቱ መላእክት አይቻለሁ፣
ስለዚህ በቅርብ መጥተው ይወስዱኛል በማለት ወደ እርሱ ለሚመጡ ሰዎች ይነግራቸው ነበር። ሞሪስ እግዚአብሔርን ስለምን ከመሜ ልትፈውሰኝ አልቻልክም ብሎ ጠየቀው። ከዚያም በምድር ላይ ያለህን ስራ አጠናቀሃል እና ወደ እቅፌ ልሰበስብ ፈልጌያለሁ በማለት ተናግሮታል። ብዙም ሳይቆይ ህመሙ ወደ ሳምባ ምች ወይም ኒሞኒያ የተቀየረ በመሆኑ በጌታ ፊት በመጸለይ ከህመሙ ያገገመ ቢሆንም ሙሉ ለሙሉ ግን መዳን አልቻለም። ሳሙኤል ሞሪስ ለአፍሪካ ጌታ እኔ ከሰራሁት የተሻለ የሚሰራ ሚስዮናዊያን ይልክላቸዋል፣ እኔ ግን ስራዬን ጨርሻለሁ በማለት ተናግሮ ነበር። ሞሪስ በተወለደ በ20 ዓመቱ በመተንፈሻ አካል ኢንፌክሽን በሽታ በ1893 ዓመተ ምህረት ወደ አምላኩ እቅፍ ተሰብስቧል። የትምህርት ቤት ጓደኞቹ በደመቀ ሁኔታ የቀብር ስነ ስርዓት እንዲፈጸምለት አድርጓል። ሞሪስ በአገልግሎቱ ነጮችና ጥቁሮች እንዲቀራረቡ ያደርግ ስለነበር ነጮችና ጥቁሮች በሚቀበሩበት መቃብር እንዲቀበር ለየት ያለ ፈቃድ አግኝቷል። ሞሪስ የተናገረው ትንቢት ይፈጸም ዘንድ ብዙዎች ጓደኞቹ ወደ አፍሪካ ሚስዮናዊያን በመሆን ለመምጣት ውሳኔ አድርገው መጥተዋል። ብዙ መምህራንና ሰባኪዎች በሳሙኤል ሞሪስ ሞት ምክንያት ከቴይለር ዩኒቨርሲቲ ከሌሎች የአሜሪካ ግዛት ሳይቀር ወደ አፍሪካ የመጡ ሲሆን ወንጌል በመስበካቸው ምክንያት ሰማዕት እስከ መሆን ደርሰዋል። ለቴይለር ዩኒቨርሲቲ ግንባታ በተገዛው አዲስ መሬት ላይ የመሰረተ ድንጋይ ለመጣልና ሳሙኤል ሞሪስ እንዲዘምር ንግግር እንዲያደርግ እየተጠበቀ ነበር። ህዝቡም ለዝግጅቱ ሸብረብ እያለና ከተለያዩ ቦታዎች ታላላቅ ሰዎች እንዲመጡ ተጋብዘው ነበር። ሆኖም ሞሪስ በአጭር መቀንጨቱ ብዙ ሰዎች በጥልቅ ሐዘን ውስጥ እንዲገቡ አድርጓል። አንዳንዶቹ ከጌታ ጋር ኃይለኛ ሙግት ውስጥ ገብተዋል። አንዳንዶቹ ደግሞ ብዙ ሊያገለግል ሲችል ለምን ተነጠቀ በማለት በከፍተኛ ግራ መጋባት ውስጥ ገብተዋል። ጌታ የወደደውን ስለሚያደርግ ወደ እቅፉ ሰብስቦታል። ሳሙኤል ሞሪስ ያለ በደሉ የጎሳ መሪ ልጅ በመሆኑ ብቻ ደርስበት የነበረውን ፍዳ የተረዳው በዙፋኑ ላይ ሆኖ በጽድቅ ነገሮች የሚመዝን እግዚአብሔር ብቻ ነው። ከአንበሳ መንጋጋ ስጋን የማውጣት ያህል ከባድ የነበረ ቢሆንም ምንም የማይሳነው አምላክ አሰቃቂና ከሞት አፋፍ አስመልጦታል። ሳሙኤል ሞሪስ መንፈስ ቅዱስ የነበረው ጉጉት መራራ የሆነ የመከራ ጽዋ በፈቃዱ እንዲጠጣ አድርጎታል። ጌታን ሳያውቅ የከፈለው ዋጋ በግዳጅ ቢሆንም ጌታን ካወቀ በኋላ መንፈስ ቅዱስ ለማወቅ የነበረ ብርቱ ፍላጎት በጸጋው የተለያዩ የሚባሉ የመከራ አይነቶችን እንዲቀበል አድርጎታል። በዚህም ለአምላኩ የነበረውን ታማኝነትና ፍቅር አስመስክቷል። እግዚአብሔር በየዘመናቱ ሰዎች ከሞት አፋፍ እየታደገ ሐሳቡን ይፈጽማል። እግዚአብሔር አንዳንድ ሰዎች ለምን አስቸጋሪ ወጥመድ እንደሚያወጣቸውና በልዩ እንክብካቤ ጠብቆ ለዘላለማዊ አጀንዳው ሊያሳውቃቸው እንደሚፈልግ ለማንም ሚስጥሩ ግልጽ አይደለም። በእርግጥ አንዳንዴ ግለሰቦች እንዲሁም ማህበረሰቦች ጥቃት ሲደርስባቸው ዝም ያለ ሲመስል ለምን እንዲሆነ ብለን መጠየቃችን አይቀርም። ጥያቄዎቻችን ግን መልስ ላያገኙ ይችላሉ። ይሁን እንጂ እግዚአብሔር በዚህም ሆነ በዚያ ጻድቅ መሆኑን መረዳት ይገባል። ለኛ ባይገባንም በማንም ላይ ፍርድ አያጣምምም፣ ለማንም አያደላም፣ ማንንም በከንቱ አያስለቅስም። ሆኖም ለሁሉም ነገር መልሱ ይህ ነው ማለት አንችልም። የሆነ ቢሆንም የእርሱ እይታ ረቂቅና ከሰው መረዳት በላይ ነው። የቴይለር ዩኒቨርሲቲ ፕሬዝዳንትም ሳሙኤል ሞሪስ የቴይለር ዩኒቨርሲቲና ለአፍሪካ እግዚአብሔር ዘንድ የተላከ መልእክተኛ ነው። ራሱን ለአፍሪካ ሚሽን አገልግሎት ለማብቃት ወስኖ ቢመጣም ነገር ግን ቴይለር ዩኒቨርሲቲ ለአፍሪካና ለዓለም እንዲበቃ እግዚአብሔር በሱ ተጠቅሞ ለራሱ ዓላማ አብቅቷል ብለው ተናግሮ ነበር። ውድ አድማጮቼ ለዛሬ ይዤላችሁ የወጣሁት ፕሮግራም ይሄንን ይመስላል። ፕሮግራሙን ከወደዳችሁ ሐሳብ አስተያየቶቹን ኮሜንቱ ላይ ጻፉልን። ከወደዳችሁም ደግሞ ላይክ፣ ሼር አድርጉ። እኛም በዘመናችን እግዚአብሔርን ሐሳብ አገልግለን እንድናልፍ እግዚአብሔር ይርዳን። በሌላ እንግዳ እስክንገናኝ ጌታ ኢየሱስ አብዝቶ ይባርካችሁ።